ከምነግርሽ ልጅቷ ከራሷ አንደበት ብትሰሚና ከአሜን ጋር ቢነጋገሩ ዙፋን ጻፊ እሺ ሳሪ እኔ በጣም እፈራለሁ እውነት ለመናገር ብዙ ለማውራት እንደውም ከዚህ በፊት ለተስፍሽ ልኬለት ነበር ቴሌግራም ላይ ማለት እኔ ማውራት አልችልም ታውቂያለሽ ሆነ ሰው ሲናገረኝ ማውራውን ላይ ጠፋብኛልና ያው ከተሳሳስኩኝ እንድታረሙኝ ተስፍሽ ልኬለት ነበር ቴሌግራም ላይ እኔ ነኝ እንደውም ሚዲያ ላይ እቺ ልጅ ያወጣት መጀመሪያ ማለት ነው ትናንትና ራሱ ለመሲ ላከችላት እኔን የሰደበችኝ ነው ከነዘር ማንዘሬ እኔን የሰደበችኝ እሷ ሲጀመር እኔ ኦሮሞ ነኝ እንዴ ነኝ ብዬ ተናግሬ ያላውቅ በሄረን ጭምር ነው የሰደበችኝ በራሴ ብር ማለት ነው እናቴን እኔን ያልቀራት ሰው የለም ዙፋን እንደዚህ ላቋርጥሽና ወደ ጉዳዩ ግቢና ምንድነው የተፈጠረው መጀመሪያ ጫፉን አስይዙን ከጨረሳችሁት ነው እየጀመርሽ ያለሽው እንደዚህ ሆኖ በእንደዚህ እንዲ ተፈጥሮ እንዲ ሆኖብኛል የሚለውና አሁን ይሄንኛውን ጉዳይ ሌላ ሰውም ከፊት ስለሚጠብቀን በዚህ ምክንያት እንዲ አርጌ እንዲ ተበድያለሁ እሺ ይቅርታ መጀመሪያ ይኸውላችሁ እኔን ማን ነው ህሩት ነው ስሟ ትክክለኛ ስሟ የተዋወቅኳትኝ ሀቢባ ቤት ገብታ እንደማንኛውም ኢትዮጵያዊ እዛ ገብታ ስታለቃቅስ አይቻት በቃ በእምችለው ልረዳት ስላችሁ በቃ እኔ ብዙ ጊዜ ቲክቶክ ላይ አልቆይም ቤቷ ገብቼ ታብታብ አድርግላታለሁ እግዚአብሔር ነው ማለት ሼር አድርግላታለሁ በጣም ብዙ ልጆች አሉ እሷ ጋር የሚያቆይ ማለት ነው እንዴ እንደውም ዘመድሽ ናት ነበር የሚሉኝ የነበረው እና በጣም ተቀራረምንና ከዛ እንደዚህ ብዬ እቴን አምጪልኝ አንቺ ምቺ ከሆነ ብያት ምንም ችግር የለውም አመጣልሻለሁ አለችኝ ቦይስ አለ ኤቭሪቲንግ አለኝ ምንም የምዋሸው ነገር አይደለም ኦኬ አለችኝ ከዛ ከሆነ ጊዜ በኋላ በስንት ነው የምታመጪልኝ ስላት 200 ሺህ አለችኝ ማለት ነው እንደውም 250 ሺህ ነው ያለችኝ መጀመሪያ አይ ይበዛል አልኳትኝ በቃ አንቺ ጓደኛዬም ስለሆንሽ በ200 አመጣልሻለሁ አለችኝ እሺ አልኳትኝ የሐረብ ቦይስ ምናምን ላከችልኝ ቶሎ በይ በዚህ ወር ውስጥ ትመጣልሻለች ምናምን ብላይ ይው እግዚአብሔር ምስክሬ ነው የምላችሁ ማርያምን እኔ ብር እጄ ላይ አልነበረም እናቴ ተበድራ ነው ታውቃላችሁ 50 ሺህ ብር ተበድራ ነበር እናቴ ከሰው ማለት ነው ከዛ ሞልተን 100 ሺህ ብሩን አስገባውላት በላይ በሚልና አንድ የሙስሊም አካውንት ነው ላከችልኝ አስገባውላት ከዛ ብሩን ካስገባውላትኝ በኋላ መጀመሪያ አይዲውን አስልኪያታለሁ አይዲሽ ላኪልኝ አልኳትኝ ብሩን ከማስገባቴ በፊት ማለት ነው ከዛ አይዲ ስፓየርድ አድርጓል ግን እያሰራውኝ ነው ያለኝ አይዲ ይሄ ነው አለችኝ ኦኬ በቃ እንደዛ ከሆነ ብዬ አይዲዋን ከሰጠችኝ በኋላ ብሩን አስገባውላት ደረሰኝም ላኩላትኝ yes ከዛ ከላኩላትኝ በኋላ እና ታዲያ መቼ ነው የምትመጣ እህቴ ማለት አሁን እኮ በዚህ ወር ውስጥ ትመጣልሻለች ብለሽኝ ነበር ምናምን አልኳትኝ ከዛ ቆየችና እኔ አይደለሁም ቪዛ የማውጣ እቺ ልጅ አውራት ብላ ጓደኛዋ ስልክ ሰጠችኝ ማለት ነው ከዛ ሰሚራ የምትባለዋ ማለት ነው እሷን ጋር ያወራን ትመጣልሻለች ምናምን ይሉኛል ሁለቱም እኔ እየጠበቅኳትኝ ነበረ ከዛ ሰሚራም ትንሽ ቆየችና 1000 ድርሃም ጨምሪ ሪጀክት ብሎባታል 1000 ድርሃም ጨምሪ ስትለኝ 1000 ድርሃም ጨመርኩኝ በኢትዮጵያ 100 ሺህ በዱባይ ደግሞ 1000 ድርሃም በሰሚራ አካውንት ነው ያስገባውኝ ከዛ ውስጥ ያው ይሄ ነው መጨረሻ ላይ ከሰሚራ ጋር ተጣሉ መሰለኝ እኔን ነው ማመጣልሽ ሲጀመር እኔ እሷን ነው ማቀው መጀመሪያው ነው አሜን ዲዛይን የምትባል ትክክለኛ ስሟ ደግሞ ሩት እሷ ናት አመጣልሻለሁ ያለችኝ ከዛ በኋላ ነው ከዛች ልጅ ጋር ያስተዋወቀችኝ ማለት ነው በስተመጨረሻ ከሷ ጋር ሲጣሉ እኔ አላቅሽም ከሷ ብርሽን ተቀበይ ምናምን አለችኝ እኔ አልፈልግም አንቺም እንድታመጪልኝ አልፈልግም ብሬ መልሽልኝ አልኳት ብሬ መልሽልኝ ስላት አንቺ ለማይት ምናምን ስድቡን ቀጠለች ምናምን ይሄ ነው ያለው ነገር ማለት ነው ጥሩ አይ እዚህ ድረስ ከነገርሽን ጫፉን አስይዘሽናል እህትሽን አመጣለሁ ብላ 100 ሺህ ብር ሰጠሻት ከዛን ደግሞ 1000 ድርሃም ደግሞ ለጓደኛዋ ሰሚራ ለምትባለው ሰጠሻል በድምሩ 100 ሺህ የኢትዮጵያ ብርና 1000 ድርሃም ለጓደኛዋ ሰጠሻል በሁለቱ መሀል የሆነ ነገር ተፈጥሮ ቢሆን በኋላ እንትን እንዳትሉኝ ባለፈው ለታ አረ በእናትሽ ብዬ ለምኛት ጓደኛዋ ሰሚራ ማለት ነው በዱባይ 600 ድርሃም ከዛ በኢትዮጵያ ደግሞ 24 ነው 24 ሺህ ብር አስገብታልኛለች ሰሚራ
ከ1000 ብር ውስጥ ማለት ነው። ኦኬ ስለዚህ ኦልሬዲ ሰሚራ መልሳልሻለች ማለት ነው። 600 ድራም እና 24000 ኦልሬዲ 1000 ድራም ነው የሚመጣው። አይሞላም፣ ያው 400 ይጎላል፣ ችግር የለውም። ያ 24000 በኢትዮጵያ ካስገባችልሽ እዛ 600 ከሰጠችሽ ነው 24000 ብቻ ነው ያስገባችልሽ። ያው በኢማራት 600 ድራም ወደ ኢትዮጵያ ሲመነዘር 24 ነው የሚሆነው። 4000 ማለት 24000 ተካሳለች። ኦኬ አይ እኔ ደግሞ ሁለቱን ስደመር 1000 ይመጣል ብዬ ነው። ሶራይ ሶ የ400 ነው። እስቲ አሜን ሚውትሽን አንሺና ለዚህ ሐሳብ ምን አለሽ ደግሞ ያንቺን እንስማት። ሚውት አድርገን ትዙፋን አሜን አለሽ ተስፍሽ እሷ የልብ ድካም ስላለባት ስለተነሳባት ሰሚራ ጋር ነው የሚጨርሱ። ይሄንን ሰሚራ ነው ያለሽበት ትላለች። ሰሚራ ጋር ያወሩ ብላለች። ኖ አይ ኖርማሊ አሁንም ስለተሰጠው 100,000 ብር ነው ወንድሜ። 100,000 ብር ለሷ ስለሰጠቻት ለአሜን ያንን 100,000 ነው እንጂ የሰሚራንማ ጨረሱ እኮ መለሰችላት። ሰሚራ 100,000 ብሩን አስገብታልሻለች። ምንድነው ፕሮሰሱ ምን ላይ ደረሰ በሚለው ሐሳብ እንድትሰጠን ነው ከይቅርታ ጋር። አንዴ ጥራት ክላስ ገብታ ነው። በዚህም ጉዳይ ሰሚራ አለችበት እጇ ሰሚራ ጋር ነው እንደውም ታውቂያለሽ፣ መጀመሪያ እኔ አላቃትም ሰሚር ሌላ ደላላ ነው ያስታወቅኳት፣ እሷ ናት የበላቻት ብላ ሰሚራ ስትሰድብ ነበር። አይ ተይዞ ወረዳው ነው ሐሳቡ ወደ ጉዳዩ ነው። ስለዚህ አሁን ምናልባት አሜን እህታችን ከቻልሽ ይሄ ነገር የሆነው በዚህ ነው ፕሮሰሱ እዚህ ላይ ደርሷል። እህቷንም ስላልመጣላት ወይ ደግሞ እንትን ስለሆነ ያለው ነገር ላይ ግልጽ ሐሳብ ብትሰጪ ጥሩ ነው። በነገራችን ላይ አንድ ነገር የምንነግራችሁ ማለት ነው፣ በመጀመሪያ የምንሰራው ስራኛ የማስማማት የማረጋጋትና የተበደለውን ሰው ካሳው እንዲከፈለው እንጂ ማንንም አታክ ለማድረግ አይደለም። ሳሪም ሆነች እኔም ሆን ሙኒትም ኤቭሪዋን እዚህ ላይ የምንታገለው እርስ በርሳችሁ ዛላችሁት እናንተ ናችሁ። ተስማምታችሁ መስመራችሁ ተስተካክሎ የተበደለ ሰው ግን ለበደሉ ካሳ አግኝቶ ሰላም የምትፈጥሩበትን እንጂ አንዳችሁን ለማሳነስ አንዳችሁን ለመጉዳት ታስቦ የሚደረግ ምንም ነገር የለም። ስለዚህ በተቻላችሁ መጠን እርስ በርሳችሁ ተደጋግባችሁ መልካም እንድትሆኑ እንመክራለን። ካልሆነ ግን መስመር የሳተ ነገር እንትን ከሆነ የበዳዩም ተበዳዩም ኢትዮጵያዊ ሆኖ አንድ ሰው እየተጨቆነ ችግር እየደረሰበት እንዲኖር አልፈቅድም። ስደት ስትሄዱ ሰርታችሁ መለወጥ ስለምታስቡ ማለት ነው። ስለዚህ በዛ ልክ እንድታዩት ሐሳቤን መስጠት ፈልጋለሁ። የዚህን ኬዝ እንግዲህ ምናልባት አሜን ሚውትሽን አንስተሽ ይሄ ኬዙ ይሄ ነው፣ በዚህ ጉዳይ ስህተትም ከሆነ ስህተት አለው እንላለን ማለት ነው። ያው እግረ መንገድ እንግዲህ የሆነ ጉዳይ ሲነሳ እየተያዘ ሊመጣ ይችላል። አንዴ እኔ ልቤን አሞኛልና ትንሽ ነው ማውራት የምችለው። ለዛ ነው ባለቤቴን የተካሁት ስለሚያውቅ ማለት ነው። እቺ ዙፋን ወይም ዙዙ የምትባለው ስላለቃቀሰች ምናምን አይደለም። እስከዛሬ ሰደብሽኝ ይበቃሽ። የለሽም ሲጀምን እኔ እንደ ጥያቄ ልመልስላችሁ ነው። ለመሳደብ አይደለም። አማንን አውራ ያልኩት ለዛ ነው። ወንድሜ ልጅ ቪዛ አስወጪ ስትልኝ ሰሚራ ያመመሽ ነው አይደል? በነገራችን ላይ እየተባባላችሁት እሷንም የሆነ ነገር መስመር ስትስት አቁሚ ያልኳት ቤቱ በእንደዚህ አይነት መልኩ እንዲሄድ ስላልፈለኩ ነው። እሺ ጉዳይሽ ላይ አተኩሪ። አሁን በጭቅጭቅ ውስጥ በንግግር ውስጥ ጉዳዩ ነው የሚሸፍነው፣ እሱን አይደለም። እኛ ፎከስ የምናደርገው ስድድባችሁ ላይ አይደለም። እሱን በቤታችሁ እንደፈለጋችሁ ታደርጋላችሁ። እዚህ እኛ የተከበርን ሰዎች ነን። የሚከተለን 4000 ሰው ከስር ሆኖ የሚያየው ደግሞ ምን ያህል ትልልቅ ሰው ይሁን የተማረ ይሁን ምናምን የእናንተን ጭቅጭቆች ለመስማት አይደለም። ጉዳዩ ላይ ብቻ ፎከስ አድርጉ። እያመመሽም ከሆነ መረጋጋት አለብሽ። ብዙ አትበሳጭ። ይሄን የተፈጠረው ይሄ ነው በሚለው ብቻ ፎከስ አድርጉ። ስትመላለሱ የሴት ነገር ይሆንና እኛም የመጣንበት ነገር ይበላሻል። ዛት ሴት ኦልሬዲ ወጣለች። እንግዲህ ኔትወርክም ሊሆን ይችላል። እንጠብቅሻለን። ኔትወርክ አይ ትመጣለች። ያንን ጉዳዩንማ የእሱን ልጅ እንደውም ሀቅ ይውጣልኝ ያለችው ለዛ ነው። የልጁ ትመጣለች። ከዛ ውጪ እዚህ ጋር ስትጠይቅ የሆነ ነገር መመላለስ እዚህ ቤት አይፈቀድም። እሺ ጉዳይሽ ላይ ብቻ ፎከስ አድርጉ። መመላለስ የለም። ሪስፔክት ካላደረግን ጉዳዩ ላይ ይኸውልሽ እኔ ሲጀመር አልሳደብም። ገብተሽ ሳር ይኸውልሽ ቤቴን ገብተሽ ጌታ እኔ አልሰደብኳትኝ አልተሳደብኩም። ነዘር ማንዘር የሰደበችኝ እንጂ እኔ አንድ እንዲህ ነሽ ብዬ አልተናገርኩኝም። ዙፋን አሁን
ከደላሏ ማለት ነው ከሄሮት ቤት እያለው እቺ ልጅ ሚዲያ ላይ ለቀቀቻት እቺ ዙፋን ማለት ነው። ከዛ ዙፋንን ፎሎ ሳደርጋት አትመልስልኝም። ከዛ አዛኔው ለምን ነው ስልክ የምታበዛ እንዴ? ስልክ እኮ ታወራለህ በጣም እንደዚህ ምናምን አሉኝ። ምክንያቱም እቺ ዙፋንን እንዳላቀርባት ነው እኔን በላይ ናቀዋለሁ ነው እሷ ታውቃለች። በእኛ ብር ነበረ ልብስ ስትረከብ የነበረው በላይ ልብስ ነው የምትረከበው። እኔም አውርቼዋለሁ በላይ እስክትመጣ ጠብቁ። ሰው በሌለበት አታውሩ። እሺ እስክትመጣ ሁሉም ነገር ሰው ባለበት እናወራለን። እንትን አትበሉ። አልፈልግም ብሎ ስቲል በቃ እኛ ጋር ወረቀቴን ብቻ ነው ሲለኝ 500 ድርሃምን ሞልችስ ከሄደ በኋላ ሁሉ ነገር ከተጠናቀቀ በኋላ ሰሚራኛ ጋር መጣችና ሂሩት ያንቺ ፎቶ እየተዘቀዘቀ ነው። እኔ ነው ጋር ነው ብሩ ያለው። ስለዚህ ለምን ያንቺ ፎቶ ይዘቀዘቃል? የዚች የዙፋንንና የዛኛው ልጅ እምቢ ስላለኝ ማውጣት አልቻልኩም እመልሳለሁ አለች። በዚህ አጋጣሚ ልጁ ጥበብ ቤት ይሸጣል አንዱ ማለት ነው። ማነው ስሙ? ቆይ አንዴ ማን ጥበብ ነው የሚለው? ሰመረ አይደለም ሰመረ። ቆይ አንዴ ማሪዊት ማማ ፈጠረሽ። ከዛ የሱን ብር አስመለስንና የዙፋን ብር እንዴት ይሁን ሲባል የዙፋን ብር አይመለስም። የዙፋን ብር የማይመለስበት ጉዳይ የሱ አካውንት አለ አልተበላም። የኛን ፎቶ ዘግዝቃ የልጅን ፎቶ ዘግዝቃ ልጇን የምታሰድገው አሚን ዲዛይን በእኛ ብር ነው ስላለች እነ ሳራ ጋር ልቅረብና እኔ ንጽህናቴ እንዲወጣልኝ ስራዬን እየሰራው አይደለም። እኔ ልብ በሽተኛ ነኝ። ሰራተኛ ነው የሚሰራልኝ። ሰራተኞች ሲገቡ ተሰድበው ተረግጠው ነው የሚወጡት። ስራ ሰርተን አናቅም። አንድ ወር ማን ባደረገው? ዙፋን ባደረገችው። ብሩ ማን ጋር ነው ያለው? ሰሚራ ጋር ያለው። ሰሚራ አልካደችም። አሁን የምትሄደው ሰሚራ ይሄን ነገር ለመፍታትና ያዛነውን ነገር ለመፍታት ነው። ከዛ በተረፈ አዛነው ነገር ለማቀነባበር ምናምን የሚሉትን ካለው መረጃው ያምጣው። እሱ የሰደበንን እሱ የወጣው ወረቀት እሱ የመረጠው ስራ ከነቦይሱ ሳሪ አሁን እኔ ልክልሻለሁ እህቴ። ማማንም ለማማም መረጃ እኮ ሻሚን አሁን ቀስ እያልኩ እንትን እምልሽ ልቤና አሞኛል ስላልሽ አንቺንም ችግር ውስጥ ማስገባት አንፈልግም። ምክንያቱም አንዱን ለማገዝ ብለን አንዱን መጣል ስለሌለብን የምንጠይቅሽን ጥያቄዎች ሳትጮይ ቅድም በጣም ስለጮህሽ ይመስለኛል ጌታ ለዛ ነው ያመመሽ። ልብ ኬዝ እንዳለብሽ እየነገርሽን ነው። ዛት ሚንስ ቀስ ብለሽ አስረጅን። እኛ ምንረዳ ሰዎች ነን። ያ ካልሽ ልጅ ለኛ ራሳ 5 ሰዓት ነው አሁን ያዛናው ነገር ሰሚራ ወደዛ ሂዳ የሱ ይፈታል ብለን እየጠበቅን ነው። መሲ ብርጅስቶን ጋይስ አለች። ምን ሆና ነው እያላችሁ የምታስቡት አለች። ከሱቅ ወደ ቤት እየሄደች ነው። ቤት ተጣጥባ ምናምን ለመሄድ ስለፈለገች ነው። የዙፋን ብር አለ። ነገር ግን ላሰጧት የፈለጋችሁበት ምክንያት ያንቺንና የልጅሽን ፎቶ ስለዘቀዘቀች እንጂ የዙፋን ብር አለ አይደል? አሜን። አዎ። ለምንድን ነው የዙፋንን ብር ያልሰጠናት? እኔ ወደ እነ ሳራ እንድመጣ ፈልጋለሁ። ለምን እኛ ልጆች ሰራተኞች ስራ መስራት አሁን ቅድም አንዷ ብር አመጣችልሽ አይደለ? ስትገባ ተድቧት ሌባ መሸጥ አልቻልንም። ምን ይላሉ? ካሜን ዲዛይን እንዳትገዙ ሌቦች ናቸው እያሉ ነው። ስራችንን መስራት አልቻልንም። ሰርኬን ጠይቂያ። ሰርኬ ከኛ ሽፎን ታሰፋለች። እንደው ሂሩት እንደው በጣም ነው የተጎዳች ነው። በጣም ታዘቅሰው። እኔ ረጅም ሰዓት ጸጥ ብዬ ስቀር ለሰው ልጅ መልካም አድርገሽ ግን መልካሙ ይታጠፋል። ገባሽ አይደል? እኔ የዙፋንን እንትን ወረቀት እኔ ነኝ ያየሁት እንዳልወጣላት። የሌላም ሰው ለሰሚራ ስለሰጠዋት አላወጣችም። የሁለት ሰው እና የሁለት አልወጣ። እባክሽ ዙፋን ስላት ምን አረገች ምስል ሰደበች። ስትሰድበኝ እኔ ምን አረኩኝ ብሎ ካደረኳቸውና ሳራ ጋር ስጠራ እኔ ቀርቤ እኔን ትሰሚኛለሽ ከወጣው በኋላ ይመለስ። ቆይ ውዴዋ ዙፋን ቃል እሺ። ስለዚህ አሜን። አሁን ዙፋን ብር አላት። እሺ አሁን ዙፋን ብር አላት። ዙፋን ያላት ብር እናንተ ጋር ስንት ነው? ወደኔ አካውንት ሰሚራ አስገባ ያለቻት 50,000 ብር ነው። በሰሚራ ያስገባቻት መጀመሪያ 50,000 ብር በኋላ ላይ 1,000 ድርሃም አስገብቼላታለሁ አለች። ዙፋን ደረሰኝ ሳሪ መስነታለች። እሺ ስለዚህ ዙፋን አንቺ እሷ ጋር ያለሽ ብር ስንት ነው? ያ እንግዲህ አይ ዶንት ኖ ማን ነው 1,000 ድርሃም ውስጥ ለሰሚራ ያስገባው 1,000 ድርሃም ነው። ይኸውልሽ ሳሪ መጀመሪያ ማለት ነው ይሄ ሁለት አካውንት ነው የላከችልኝ ማናት ሩት ማለት ነው። መጀመሪያ ሁለት አካውንት ላከችልኝ። አንዱ የሙስሊም ስም ነው በላይ የሚለው እኔ በአጠቃላይ ሂሩት አስገቢ ያለችኝ 100,000 ብር ነው።
እኔ የማን ይሁን አካውንት አላክ ስጠይቃት የወንድሜ ነው አንዱ ደግሞ ቪዛ የሚያወጣልኝ ሰውየው ነው ብላል። ሲጀመር ቮይሶቹ ስለደለተች እንጂ ደግሞ አስገቢበት ያለችኝ አካውንት ለመሲ ልኬላታለሁ ዋትስአፕ ላይ መሲ ካየች አንዱን በዚህ አካውንት አስገቢ ብላ ቮይስ ከነ ሪካርድ አድርጌ አስቀምጨዋለሁ። እሱ ይዳኘናል። ዙፋን ምን ያህል አስገባሽ አንቺ አታውቂውም እንዴ? ለምን ነው የምታደክሙ? በእናታችሁ 100,000 ብር እንደዚህ ያስገብቻለሁ። የዱባይ 1,000 ድርሃም በኢትዮጵያ 100,000 ከ1,000 ድርሃም ውስጥ 24,000 ባለፈው ዕለት ሰሚራ አስገብታልኛለች። ኦኬ ስለዚህ በአጠቃላይ ብርሽ ስንት ነው የቀረሽ? 100,000 400 ድርሃም ሂሳቡን እኔ ልስራልሽ እናትዬ። 1,000 ድርሃም ሰተሽ ነው 1,000 ድርሃም ላይ 24,000 መልሰውልሻል። ያው 200,000 ብር ነው ኖርማል ደግሞ መጀመሪያ ይላችሁ 100,000 ብር አለ። ይሄን ጠይቅልኝ። አሜን እየነገረችሽ እንዳልበላኋት ሰሚራም እንዳልበለቻት እየነገረቻት መግባባት አልቻልንም ከሰሚራ ጋር። ስለዚህ ሰሚራ አፕን አላደረገችም ብዬ የነገርኳት እኔ ነኝ። ለዙፋን እኔ ምልሽ እኔ ግን ማለት ነው ማነሽ አሜን ማለት ሩት አንድ ነገር ማለት ነው እንጠይቅሽ። አንቺ ሰድበሽኝ አይደለ የተለየሽ እኔ ምንም ነገር ሳልልሽ ዙፋን ወይ ይኸውልሽ አሁን አዳምጪ። አሁን ተስፍሽ የሚልሽን አዳምጪ። እኛ ብሩ ላይ ነው ትኩረታችን፣ ስለመሰዳደባችሁ አይደለም። ከዚህ በኋላ የምንሰጣችሁ ደቂቃ 2 ደቂቃ ነው። ገባሽ? እንዴት ዳገባን ነው አይደል? እንዴ ቁጭ ብለን የተካደብሽው ነገር እሱን እንመለስበታለን ነው። ምክንያቱም ልጅቷ ቢዝነስ ላይ የፈጠረው ነገር ስላለ ግን የምንለው አይደል? ገባሽ አይደል? ብርሽን በአግባቡ ትጠይቃለች እንጂ ከነ ልጅዋ ፎቶዋን ዘግዝቀሽ ማድረግሽ ምን ያህል ደክማ የሰራችበት ነገር ላይ ያበላሸሽውን ነገር ኃላፊነት ትወስጃለሽ። ለዛ አንቺም ትጠየቂበታለች። በነገራችን ላይ ከሁለታችሁም የተረዳሁት ሁለታችሁም ችግር እንዳለበት የልጇን ፎቶ አልዘቀዘኩም። ገብታችሁ ታዩም እንዴ? አልዘቀዘኩም የሷን ፎቶ። እሺ ወይ ችግር የለውም። ማዳመጥ ስትቺ ነው መፍትሄ የምታመጪው አይደል? በጣም የሚገርመኝ አንዳንድ ጊዜ ችግር ኖሯችሁ ችግራችሁን መፍትሄ ሊያገኝ ጫፍ እየደረሰ በራሳችሁ ጊዜ የምታበላሹት ነገር ያሳዝነኛል። በቃ እቺ ልጅ ብርሽን ሊመለስ እንዳለ እኔ ጋር አለ እንዲህ ስለሰደበችኝ ነው ብላለች። እሱን ነገር ደግሞ ያደረገችበትና የተሰደብሽበትን እስቲ ማስረጃው ብለን እንጠይቃለን። አንቺ ማስረጃ አለኝ እንደምትዩ ማለት ነው። ያንን ነገር ስታመጪ ላደረግሽው ነገርም ጭምር ለተፈጠረባትም ነገር በይፋ ህዝቡንም እንዲያደረኩት ብለሽ መካስና ቪዲዮ መስራት እንዳለብሽ አስረግጠን ነው የምንነግርሽ። ገባሽ አይደል ዙፋን? ነውር ስለሆነች ልጅ ደክማ ህይወቷን የምታስተዳድርበት ነገር ላይ የተሳሳተ ነገር አድርገሽ መስመሮች ከተበላሹ ማሞ ሌላ መታወቂያ ሌላ ነው የሚሆነው። ተግባባን? ስለዚህ የማይመለከታቸውን ሰዎች የሆነ ጉዳይ ውስጥ እያስገባን የሆነ ነገር ስላደረጉን ነው ምንል ከሆነ ያ ራሱ ወንጀል ነው። ወንጀልን በወንጀል መካስ መፍትሄም አይሆንም። ስለዚህ አሁን የምልሽ ነገር ምንድነው? ያንን ዶክመንት ታመጣለህ ይሬ ብቻ ይመለስልኝ እንጂ ምንም ችግር የለብኝ። ይቅርታ ለመጠየቅ አዳምጪ። ይኸውልሽ ብሎክ አድርገን ያንቺን ጉዳይ እንድናቆመው ነው የምትፈልጊው? ከዚህ አስወጥተንሽ ጉዳይሽ እንዲቆም ነው የምትፈልጊው ወይስ መፍትሄ ነው የምትፈልጊው? አዳምጪ። መጀመሪያ የምንልሽ ነገር ማንኛችሁም ምንም ስለሆናችሁ አይደለም። ሁላችሁንም ሚዲያ ላይ ነው የምናውቃችሁ። ሁላችሁንም ለማገዝ ነው የመጣነው። እሷ ስትሳሳት እየደጋገምን ዝም በይ እያልናት እውነቱን እንድታወጣና እንድታረግ እያመጣናት ነው ያለ ነው። የካደችው ነገር የለም። እግዚአብሔር ይስጣት። ብርሽ እንዳለ ታውቃለች። ያን ብር ደግሞ ሚዲያ ላይ ሲመጣ መልሳለሁ የሚል ነገር ነው ያለኝ ብላለች። እሱን ትመልስልሻለች። እሷን ስትሰድቢ ደግሞ ያለውን ዘግዝቀሽ ደግሞ እንትን ስታደርግ አንድ ዶክመንት ይዛለን ስትመጣ ያንቺንም ብሩ ከመመለሱ በፊት ይህንን ነገር እናጠራዋለን ማለት ነው። አጥርተን ነው መልስ መስጠት ያለብን። ምክንያቱም አንቺም ለጥፋትሽ እሷም ለጥፋቷ ይቅርታ ተባብላችሁ ሁለታችሁም ወደ መስመር መግባት ስላለባችሁ። እሷ እንጀራዋ ነው፣ ሱቋን ትሸጣለች፣ ነገሮች ይስተካከላሉ። አንቺም ብርሽ ተመልሶ የራስሽን ስራ ትሰሪያለሽ፣ የምትገናኙበትን ነገር ታቆማላችሁ ማለት ነው። ነገር ግን ብሬ ስላልተመለሰልኝ የራሷን ስራ ላበላሽ ብሎ በዛ ነገር ውስጥ የተደረገ ነገር ካለ አሜን ዲዛይን ዶክመንት ላኪልን። የተሰደበችበት ያደረገችው ነገር ማስረጃ ካለሽ ላኪልን። ያንን ነገር መቼም ስትሰደብ ለሆነ ጊዜ ይጠቅመኛል ብለሽ ስለምታስቢ ሪከርድ ማድረግ ግዴታሽ ነው ያለው። ማስረጃ ካለሽ ታመጫለሽ። ይሄንኛውን ብር ደግሞ ያላትን ብር መመለስ ባለብሽ ልክ ብሯን መልሽላት። ስለዚህ ይህንን ነገር ብሩ ከመመለሱ በፊት ግን አሜንም ዙፋንም መተማመን ያለባችሁ ነገር ላይ ይህንን ነገር አድርገሻል አላደረግሽም፣ ስድቡን ተሳድበሻል አልተሳደብሽም የሚለውን ዙፋን ከአንቺ መስማት ፈልጋለሁ። ምክንያቱም ኤቭሪቲንግ ሪከርድ ስለሚደረግ ማለት ነው።
አሁን ሚውትሽን አብሪና እንደዛ አድርገሻል አላደረግሽም? እሺ ተስፍሽ እኔ አልተሳደብኩኝም። ሲጀመር ድምጽ ሆኖኝ ብሬን ተበልቻለሁ ብዬ ነው የተናገርኩት እንጂ እኔ እውነት ለመናገር እኔ በጣም ሞዳት እህቴ ነበረች ሩት ማለት ነው። ትላንትና ስለተጣላሁት እንደዚህ ልል አልችልም። ሌሎቹን ልጆች መጠየቅ ስላላችሁ እንደውም ልጆች ነው ቪዲዮ ስሪ ያሉኝ። የእሷ የምትሳደበውን ስድብ ለልጆቹ ስልክ እንዲህ እያለችኝ ነው ምናምን ስል ስሪ ያሉኝ። ገብታችሁ ማየት ስላላችሁ አልደለትኩኝም። ቪዲዮ አለ። ሰደበችኝ ካል ምንም ችግር የለውም። ይቅርታ መጠየቅ ሞት አይደለም። እጠይቃታለሁ ካጠፋውኝ ማለት ነው። ወደ ቀደመው ጉዳይ ግቡና ይሄ ይለቅ። ይሄኛውን ነገር አሜን ያንቺን ዶክመንት ላኪልን በውስጥ ዙፋንም ከዚህ በኋላ ጉዳዩን ስለያዝነው መስመሩን እናስተካክለዋለን። አንቺ ኖ አሁን የዙፋን ብር አላት አሚን ላይ አሚን ትሰጣለች። ተማምነዋል። እኛ ብር አልከለከልንም። ግማሽ ብሩ ያለው ሰሚራ ጋር ነው። እሺ መቼ ነው የምትሰጧት? መቼ ነው የምትሰጧት? ቆይ መቼ ነው የምትሰጧችሁን? ሰሚራ አፕን ያደረገችበትን አይቶ ቆርጣ ታስገባው። ኦኬ መቼ የተሳደበችውን እኔ ላንቺ ልላታለሁ። እሷ ራሷ ይቅርታ ትላለች፣ ችግር የለም ብላለች። ግን ብሯን እናንተ ሰሚራም ሆነ አንቺ አጋጭታችሁ ካለባችሁ መቼ ነው የምትሰጡት? ስንት ብር ነው ያለባችሁ? በዚህ መጀመሪያ ይሄንን እንጨርሳለን። ሰሚራ ትቀጥልልሽ። ሰሚሩ ሳሙ አውሬ 1000 ድርሃም እንዳስገባችላት አውቃለሁ። በኢትዮጵያ 50 ሺህ ብር ላንቺ ታስገባ፣ ለኔ 50 ሺህ ብር ያለችውም አለ እሱም አለ። እኔ ብያታለሁ ለዙፋን። ይሄው ሰሚራ እዚህ ጋር ታውራ ሰሚራ። እሺ ሰሚራ የዙፋንን እንጨርስና ወደ ልጁ ጉዳይ እንሄዳለን። ያው ስለተጀመረ ብዬ ነው። ስለዚህ በአጠቃላይ ስንት ነው ያለሽ ዙፋን? በኢትዮጵያ 100 ሺህ ብር፣ በዱባይ 1000 ድርሃም ነው። ከ1000 ድርሃም ውስጥ 600 ድርሃም መልሳልኛለች። ስለዚህ በኢትዮጵያ 600 ብር፣ በድርሃም ደግሞ 400። በኢትዮጵያ 100 ሺህ ብር፣ በድርሃም ደግሞ 400 ድርሃም አለሽ። ጥሩ አሚን፣ አንቺ ጋር ስንት ነው ያለው? እኔ ጋር ሳርዬ በኢትዮጵያ 50 ሺህ ብር ያስገባችሁ ነው ያለው። ለሌላው ስለዚህ ከሰሚራ የምንጠይቀው የኢትዮጵያ 50 ሺህ ብርና የዚህ 400 ድርሃም አላቅም። ከሰሚራ ያላትን ትጠይቅ። እኔ ጋር ግን የገባው 50 ሺህ ብር ነው የዙፋን እኔ ጋር የተቀመጠው ማለት ነው። ይኸውልሽ ስሚ፣ በአጠቃላይ ልጅቷ ቶታል ያላት በኢትዮጵያ 100 ሺህ ብር፣ በድርሃም 400 ሲሆን አንቺ ጋር 50 ሺህ ብር ሲኖራት ሰሚራ ጋር 50 ሺህ ብርና 400 ድርሃም አላት። ትሰጧታላችሁ። መች ትሰጫለች ዙፋን? እሱ ያለችው ዙፋን ለሰሚራ ካንቺ በኋላ 1000 ድርሃም አስገብቼላታለሁ ብላ እንደኔ ይመጣ። እነሱ ያውሩ፣ አንቺ አይመለከትሽም። አሁን አንቺ ስለ 50 ሺህ ብር ብቻ አውሪ። ስለ 50 ሺህ ብር አይመለከትሽ። ስለዚህ 50 ሺህ ብሩ መቼ ትሰጫለሽ? ልጁ ይቅደም። ቆይ ጋይስ ይቀድማል። ምን ችግር አለው? ያለንበት ጉዳይ ለልጁ ሳይደል። ተረጋጉ። ኖ ሳርዬ ዙፋንን እንቀጥልና ከዛ የልጁ መረጃ ደግሞ ይቀርባል እኮ። አንቺ መቼ ትሰጫታለሽ? ስጪ ለዙፋን። ሳሪ ግን የሰደበችውን ስራዬን ያበላሸችውን ስትመልስ ነው፣ ስታስተካክል ነው። ስሚኝ አዳምጪ። ስሚኝ አሜን። ስራሽን እሷ ሳትሆን ብቻ እኛ ሁሉ እናስተካክልልሻለን። እኛም ኃላፊነት አለብን። ምክንያቱም ስራሽ የተበላሸው እዚህ መተሽ ተቆርጦ በተለቀቀ ቪዲዮ ስለሆነ እንዳመንሽ፣ እንዳስተካከልሽ፣ ጎበዝ እንደሆንሽ፣ ወደፊት ሰርተሽ የበለጠ ከዚህ በኋላ ሰው እንደምታግዢ፣ እንደምረጂ፣ እንደዚህ አይነት ስህተት ውስጥ እንደማትገቢ እኔም መሲም እዚህ ጋር የተሰበሰበው 5000 ሰው ኃላፊነት አለበት። ስለዚህ ለሱ ችግር የለም። ግን መጀመሪያ ብሯን መች ነው የምትሰጫት? ያንቺን። ከዛ ወደ ሰሚራ እንሄዳለን። ስጫት። እኔ በአራት ሳሪ በአራት አሁን በፊታችን በአራት አራት መቼ ነው? አራት መቼ ነው? ዛሬ 21 ነው። 10 ቀን ከሁለት ሳምንት በኋላ ማለት ነው። ከሁለት ሳምንት በኋላ ከ10 ቀን በኋላ ሳሪዬ በአራት በዚህ ማራት በአራት ማሚቴ ለፍጥ 10 ቀን ነው የሚቀረው። አራት ሊሆን የሚቀረው 10 ቀን ነው። 10 ቀን በፈረንጅ ነው። በአራት 10 ቀን በኋላ ጥሩ ችግር የለም። ላ ወንድሜ ዛሬ እኮ 20 ነው። 20 እኮ ነው። 14 ቀን መሲ ሳሪ 14 ቀን ከሁለት ሳምንት በኋላ 14 ቀን። እሺ አሚን። አሁን ስምሽም የሚስተካከለው የዛኔ ነው። ገብቶሻል? በደንብ አዳምጪኝ። ምክንያቱም አሁን የዙፋን ነገር ቀጣይ ነገር ደግሞ ስላለን
ከ14 ቀን በኋላ አንቺ የዙፋንን 50 ሺህ ብር ታስገቢያለሽ። አሁን ዙፋይ ላይ ነው ያለነው። ከ14 ቀን በኋላ ምክንያቱም አሁን 1400 ብር አምጥተሽ ስለሰጠሽን እሺ ብለን እናስብ እንመን። ከዛ በኋላ ምን እንሄድበታለን አናቋርጥም። ሰሚራ አሁን ወደ ሰሚራ ነው የምንሄደው። ጋይስ ጠብቁ፣ ችግር የለም ተረጋጉ። ወደ ሰሚራ እንሄዳለን። ምክንያቱም ዙፋን ብር ያስፈልጋታል። አሚን አሁን ሰጣለች። ዙፋን ደግሞ ሰሚራ ደግሞ ለዙፋን ልውሰድና እንትን እናድርገው። አሁን ይሄንን ጨርሰነዋል። ከ14 ቀን በኋላ ብሩም ሲመለስ አሜንም እስከዛ የተሳደበችውን ቪዲዮ ላኪ። እዛው ጋር እሷም ይቅርታ ትጠይቃለች። እኛም ደግሞ እናጠራለን። ኧረ ወንድሜ ጣጣ የለውም። ቪዲዮ ሁሉ እንሰራለን። ምንም ችግር የለም አታስብ። ይሄ ፋይል ተፈቷል ማለት ነው። ጥሩ ወደ ቀጣዩ ሰሚራ ሚውት አንሺ። መሲ እኔም እየተጨቃጨኩ ነው ገባች። ዝም አላልኳትም። መሲ ሰሚራ መታለች። አሁን ነው የመጣችው ጋይስ። እኔም ከቤት አሁን ነው የመጣሁት። ሰሚራ አሁን እኔ አጠገብ ሆነሽ የሆነ ኢሞሽናል ሆነሽ ከተናገርሽ አጠገባችን የሚያገላግለን የለም። ልጄ ትሙት እውነቴን ነው የሚያገላግለን የለም። ወይ ሁለታችን ተይዘን ዲፖርት ነው የምንደረገው። ማርያምን አው ተረጋግተሽ ያለውን ሀቅ አንቺ ጋር ያለውን ሀቅ ሁሉ ተረጋግተሽ እኔ ጸጥ እላለሁኝ። አውሪ እኔ እዚህ ጋር ከሌላ ሌባ ጋር እያወራሁ ስለሆነ አስረሽ። እሺ መሲ አንድ ጊዜ አሁን የልጁ ጉዳይ ሳይሆን የሚቀድመው ሰሚራ ደህና ነሽ? ወይ ሳሪ አንድ ነገር ልንገርሽ። እኔም ቆይ እነሱ ቆይ ሰሚራ ጥያቄ። እሺ ጥሩ። አሁን እምልሽ ነገር ዙፋን አንቺ ላይ የዱባይ 400 ድርሃም እና የኢትዮጵያ 50 ሺህ ብር አላት። የዱባይ 400 ድርሃም እና የኢትዮጵያ 50 ሺህ ብር አንቺ ላይ አላት ዙፋን። ኦኬ አላት ጻርሽና እንዲነግርሽ ነው። እሺ አለኝ እያለሽ ነው። የነበረኝ 100 ሺህ ብር በኢትዮጵያ 400 ብር በድርሃም ነበረኝ። ይሄንን ደግሞ 50 ሺህ ብር አሚን አው እኔ አምኛለሁ እኔ ጋር 50 ሺህ ብር አለኝ ስትል አሁን አንቺ ላይ ደግሞ የኢትዮጵያ 50 ሺህ ብርና የዱባይ 400 ብር አላት። ያ ደግሞ ማለት ገና 1 ሺህ ብሩን ሳይጨምር ማለት። ኦኬ አሁን እዚሁ ጋር ራሷን ጠይቂያትና እኔ ረዲ ከሳምንት በፊት ተጣልተን ነበረ። ማን እኔና አይሚን በአዛናው ጉዳይ አንነጋገርም። ሌላም ሰው ተፈለግሽ ስለሚመጣ እዚሁ አሁን ላይ እዚሁ መስቤ ስለምሰሚው ሳሙ ቆይ አንድ ዴል አስተካክል። ይቅርታ ዙፋን 1 ሺህ ብሩን ድርሃሙን ይጨምራል ወይስ ደግሞ በቃ ይሄ ብቻ ነው? አንድ ነገር ልንገርሽ ማለት ይቅርታ በእውነት እኔ አይ ዶንት ኖ ለምን እንደሆነ መጀመሪያ ይኸውልሽ 2 አካውንት ላከችልኝ አሜን ዲዛይን ማለት ነው። 50 ሺውን በዚህ አካውንት አስገቢ 50 ሺውን በዚህ አካውንት አስገቢ ብላ ላከችልኝ። እኔ የሰሚራ ይሁን የማይሁን አላውቅም። ከዛ በኋላ አንድ ሺህ ድርሃም ሰሚራ ደውላ ያው ከሷ ጋር ስናወራ ስለነበር አስገቢ ስትለኝ 1 ሺህ ድርሃም አስገባውኝ። ከ1 ሺህ ድርሃም ውስጥ ባለፈው ለታ ሰሚራ 600 ድርሃም ከ1 ሺህ ውስጥ ማለት ነው 600 ድርሃም ገብታልኛለች። ይሄው ጥሩ። ስለዚህ ሰሚራ ጋር ያለው 50 ሺህ ብር በኢትዮጵያ እና 400 ብር። እሺ ሌትስ ጎ በቃ ጨርሰናል። ታቲ ሰሚራ ሚውትላል። እዚህ ጋር ለማስተካከል ግልጽ የሆነው ነገር አንድ ጊዜ ሰሚራ ሳርዬ እዚህ ጋር አንድ ነገር ልናገር። ሰሚራ ከዛ በኋላ እኛ ጋር መጣ ስንነጋገር የዙፋንን ብር እንዳታቀርቢ ለምን የማማንና የኔን ፎቶ ዘግዝቃ ሌባነች እያለች ስራውን ስላበላሸችብን ስማችንን ስላበላሸች ሳራ ጋር ሂደን እኔ ራሱ ገባለሁ ሳራ ጋር ከልቤ ልታከምና ልዳንና እኔ ሳራ ጋር ሄዳለሁ። እኔ ነኝ ይሄው ሰሚራ አለች እኔ ጋር ሰሚራ መታ ማለት ነው። ስለዚህ ሌባ ነች እሷ ጋር እንዳትገዙ ሌባ ቤታችን እንደዛ ነው የሚሉት። እንደዛ ስለሚሉ ሰሚራ አሜን አሜን አሜን። በጣም ችግር ያለብሽ ሰው ብትሆኚ አንቺ ነሽ። እናስተካክላለን። አትመለሽ ወደ ኋላ። ሰሚራ ቀጥይ። እና ሄርኩና ዙፋን ስትናገር ሳሪ ዙፋን ብር ያስፈልገኛል እናቴን ያመማት ነው ስትል እኔ ከነበረብኝ ችግር ያለፈ የሞተ ሰው ስለማቅ እሺ እንደዛ ከሆነ እናትሽ ከታመሙ ብሩ ያስፈልግሻል ሳ 1 ሺህ ብር እዚሁ ስላለ እውነቱን እንድትነግርሽ ሰጠዋት። እኔ ሀቅ ከሆነ 50 ሺህ ብር እኔ ያልገባልኝ ግን እኔ ከናንተ መውጣትን ስለማልፈልግ በዚህ ጉዳይ መጨቃጨቅ ስለማልፈልግ እየሰራው ስለሆነ እኔ የዙዚን ብር 2 ቀን ብቻ ስጭኝ አለባታው የሷ ብር ነው ካለች አይምን ጠይቂና እኔ ሰጣታለሁ። መጣላት ስለማልፈልግ አለቀ።
ሌላ ምትይ ካለ 400 ቀርቶብኛል ከ1000 ብር 400 ብር ግን አለኝ ቃል ለሰማይ ለምድር የሰው አቃል ፈልግም 400 ድርሃም አለብኝ 50000 ድርሃሙ ግን ክፈይ ካልሽኝ እከፍላለሁ ሌላ ኬስ ካይሆን ገባሻ እኔ አካውንት አልሰጠኋትም ለዙዚ ዙዚን አላቃትም 1000 ድርሃም ግን አስገብታልኛል በየት በኢማራ ከ1000 ላይ 400 ድርሃም 600 ድርሃም መልሻለሁ አለቀ ጥሩ ስለዚህ ታብ እንድታረጉ በትልቁ ነው እንደዛ ከሆነ አሁንኛ ሁለታችሁ በምን ተስማምታችሁ በምን እንዳመጣችሁ እንዴት እንዳመጣችሁ የምናቀው ጉዳይ ስለሌለ ሁለታችሁ ተስማምታችሁ ባንድ ሆናችሁ በዛ ሰዓት አንድ ነበራችሁ አሁን ደግሞ ችግር ሲመጣ አንድ ላትሆኑ ስለምትችሉ እኛ አያገባንም አሁን እሷ 50 ሺህ ብር ብላለች አንቺ የኢትዮጵያ 50 ሺህ ብርና 400 ብር ድርሃም በዚህ በሁለት ቀን ውስጥ ትሰጫታለሽ እሺ ተጫለሽ ሰሚራ በደንብ አዳምጪኝ ሳሪ ወይዬ ሁሉም ብሯን ሲያስገቡ ስልኩን ዝግንታ ታወል ሁሉም ገንዘቧን ሲያስገቡ ሁሉም እዚህ ጋር መጣችሁ የተከሰሳችሁ ሰዎች የስራችሁን ይስጣችሁ ስራ ሳንሰራ ነው ያለው ገንዘቡ ስታስገቡ እያንዳንዳችሁ ደረሰኝ ለኔም ለሳሪም ትልካላችሁ ግድ ነው የሁሉንም ማለት ነው የሁሉንም ከዛ ቀጥታ እሷ የመጣችበት ኬዝ የልጁ ኬዝ ስለሆነ ወደ ልጁ ኬዝ እንገባለን ስለዚህ ሰሚራ አሁን እጅሽ ላይ ምንም ድራም የለሽም አልያሽም ከይቀርታለ የለኝም መሽ ትሰጩ ከለቀም በኋላ ማዙዚ እኔ ቃል ለምታቀይ ጠይቃት እኔ ዋሽቻ ከሆነ ጠይቃት አስገባልሻለሁ ባልኳሳት አስገብቼላታለሁ ስለዚህ የሰሚራ አሁን ስሚኝ አዳም ሳሪ በእናትሽ አደራ በሰማይ በምድር አንቺ ሰጥቻለሁ እኔ ዙፋን ለኔ ሳይሆን ስሚኝ አዳምጪ ለኔ ሳይሆን አደራ የምትሰጪው ለህግ ነው እዚህ ጋር ህግ ተቀምጦ የበላይነት ሰሚራን እኔ ግጥም አድርጌ ነው ማቃት አርፈሽ ተቀመጭ በደንብ ነው ማቃት ችግር የለም አታስቢ ምንም ችግር የለም ሰሚራ ላንቺ ብሩን ካልሰጠችሽ ለኔ ንገሪ ስለማቃት እኔ እና እሷ ስለምንተዋወቅ ማለት ነው ችግር የለም ኤኒዌይስ ችግር የለም እኔ በዚህ ጉዳይ ላይ አይደለም የመጣሁት ሰሚራ በዚህ በሁለት ቀን ውስጥ ዛሬ ማን ነው ቀኑ ጁማ ነው አርብ ቅዳሜ እሁድ ሰኞ ብላለች ሰኞ ለታ ለመሲ አምጥተሽ 400 ድርሃም ይሄው 50 ሺህ ብር ያስገባውት ይሄው ብለሽ ሰሚራ እንድትሰጪ ያለ በለዛ አለው ርሲቱ ስሚኝ ያለ በለዛ ሰሚራ 50ውንና 4ቱን ደምሪው አራቱ ኦኬ 50 ሺህ ኢትዮጵያና ሰኞ ምንዛሬ ስንት እንደሚሆን አናውቅም በጭለማው ስለምንልክ ምንዛሬው ስንት እንደሚሆን አናውቅም ሰኞ ነው የምናውቀው አይደለም በ42 መንዝሪ መሲ ከፍም ዝቅም ቢል የሳንቲም ይመስላል አዎ በ42 መንዝሪ ሀቃቸው 400 በ42 እያየሽ ደግሞ የሆነ ነገር ጨመረች እንዳልበው 400 ሲባዛ በ42 16800 ደምሪው 50000 16000 ሲደመር 50000 አዎ 60180 ብር ይመጣል ጥሩ እሺ ስለዚህ 60180 አካውንቱን ዘርፍንሽ ለኔ ተላክልኝ የሷን አካውንት ከዛ በኋላ እሷ ብሩን አጥፋታ ደረሰኝ ትልክልኛለች ወደዚህ አርጋት ሰሚራ ወይዘሮ ሰሚራ ስለዚህ አንቺ 8000 ብሩን የዙፋንን አስገብተሽ ደረሰኝ ትልኪያለሽ ደረሰኝ ስትልኪ ደግሞ እኛ መተን ስምሽን በደንብ እናጸዳለን እሺ እኮ አይደለም ማሪ 66000 አይዋ 66000 ችግር የለውም 66800 ብር እውነት ካላችሁ ለምንድን ነው መውጣት እኔ ሀቃል እንደውም ሙቼ እዩ በቃ ሀቃል ነው ማለት ነው ይሄው ስለዚህ ቅርታ 66800 ብር ሰኞ ሰሚራ ለዙፋን ታስገባለች ዙፋን አሁን አካውንት ለመሲ ላኪ አሜን ጋር የተነጋገርነው አለ አሚን 50 ሺህ ብሯን ታስገባለች ከዛ በኋላ አንቺንም ሆነ ሰሚራንም ሆነ ወተን እኛም በማክበራችሁ በመውደዳችሁ ትናንትና የሰራችሁት ስተት በመሆኑ ነገ ግን እንዲህ አይነት ስተት እንደማይደገም እህቶቻችን እንደሆናችሁ አስረግጠን በሚዲያችን እንናገራለን
ህዝብም እናንተ ጋር እንዲስማማ እናደርጋለን። ለዚህ ችግር የለም። ምክንያቱም እኛ እንዳጣላን ሁሉ እናስታርቃለን። በብዙ ነገሮች እኛ አብረን ከሰዎቹ ጋር ስለሆነን አሚን ገበያሽም ይመለሳል። ልጅሽን በስነ ስርዓት ታሳድጊያለሽ። ሰሚራ ምናልባት እንደዚህ አይነት የቢዝነስ ስራ ምትሰራ ኖ እኛ ስለ ሰሚራም ስለኛ ቢዝነስ ስናስብም ከኢትዮጵያ ሰው የምታመጡ ስፔሻሊ ቢሮ ሳይኖራችሁ ህጉ ሳይፈቅድላችሁ አሁንም እኔ እጄ የመጣ መረጃ አለ 800,000 ቅርጥፍ አድርጋ ኑ ታርጊ ሳራ ቅርጥፍ አድርጋችሁ እየበላችሁ ሳሪ ኑ ታርጊ ቅርጥፍ አድርጋችሁ እየበላችሁ ሰው የምትሸጡ ሰዎች ጅንበሯ እንትናችሁ ፀሐያችሁም የተወለዳችሁበትንም ቀን ወደ ኋላ ሄዳችሁ ብትቆጥሩ ጨለማ ውስጥ ነው የምትገቡ። የምትበሉት ብር የለም። እግዚአብሔር ይመስገን እድሜ ለእነ ተስፍሽ ኢትዮጵያ ባችሁት ከኛ ጋር ነው የምትጨርሱት። በተረፈ ግን የሰው ሀቅ በልታችሁ ደረታችሁን ነፍታችሁ ደግሞ ይሄ እንሰድባችኋል፣ እናንጓጥጣችኋል፣ መትረየስ ብትደቅኑ ምንም ነው ማታመጡት። አንድ ቀን እዚህ ሚዲያ ላይ ውሸት መረጃ ይዤ መጥቻ አላቅም። አሁንም ሀቁ ይሄኑ 60,000 ብሩ ተመለሰ ሰጣች ተመልሷል። ኦኬ አንቺም ደረሰኝ ይዘሽ ነይ። ቆይ ሰሚራ እባክሽ ዊንኬን የሚባል ነገር የለም። ሰኞ ነው ሰኞ የ66,180 ብር ደረሰኝ ታመጫለሽ። ይሄው እዚህ እኮ ሂሳቡ እድሜ ለኮመንታተሮች የኛ ልጆች ይደምራል። የተማሩ ናቸው። እንደ መሀይም የታዩት በሰው ሀገር ነው። አንደኛ ሁለተኛ አሁን ደግሞ ወደ ልጁ ወደ መሲ ወደ አመጣችሁ ልጅ ወደዛ ነው የምንገባው። ስለሱ ስለዚህ ልጅ እንቅጭን ምን ሰላም ታሪዬ ይቅርታሽ ፍርኬ እንዳለ እንትን ብዬ ነበርና መጥተው ሙላችሁ ነው ማውራት ይችላል። ሰለሞን አንድ ጊዜ እንትን አድርግል ረጅም ሰዓት እንጠብቃችሁ ስለነበረ እናንተ ስላልመጣችሁ ሌላ ያው እንደዚሁ ጉዳዩ እናንተን ይመለከታል፣ ግን የነሱ ይቅደም። ስለዚህ የልጁን ተናገሪ መሲ አስቀድም። ልጁ መጀመሪያ ይናገራል። ሰሚራ ምንድነው ያደረገችክ? አሜን ዲዛይን ምንድነው ያደረገችክ? ኢትዮጵያ ስንት ብር ከፈልክ? በከፈልከው ብርስ ምን ያህል ተጠቃሚ ሆንክ? የሰሚራን በደል ትነግረናለህ። ሰሚራ ላይ እዚሁ አጠገቤ ነች። ሄድባታለሁ አልደበድባትም። እዚሁ እንደምናደደው ህጉን ጠብቄ ሄድባታለሁ። አሜን ዲዛይንም ያደረገችው ምንድነው በስርዝር ንገረን። 5 ሳንቲም 0.5 ሳንቲም ሀቅህ አትቀርም። ያንተ አምጥታችሁ አይዲ ያላሰራችሁ ሰዎች አምጥታችሁ እዚህ እንደ ቆሻሻ ከጣላችሁ በኋላ ኢትዮጵያ 300 እና 400 ሺህ ብራችሁን በልታችሁ ቲክቶክ ላይ ወጣችሁ ደግሞ ሰው እናመጣለን የምትሉ ሰዎች አደብ ያዙ ከዚህ በኋላ። ስለዚህ አሁን አሜን ሰሚራ እሷ ናት ጠፍታለች የተባለችው ሰሚራ መጣለች። ስለዚህ ሰሚራ የበደለችን ምንም ሳትፈራ ንገራት። እቹት ሄድበት ሻን አውራኝ አሊ የበመኑ አዛን አዛናው ከመጀመሪያው አንስቼ ላውራ መሰለኝ። ከመጀመሪያው ለምቀርቆ ከስር የሆነ ባልጋ ነው የመጣው። ደላሎች 3 ናቸው። ሰሚራ የምታውቂው ደላላ አለ፣ አሜን አንቺን ነው የምታውቅሽ። 3ታቸው ነው እንደዛ እንትን ስትሉ የነበረና የአሜን ዲዛይን ባለው ነው የሚያወራኝ፣ ሁሌ የሚያወራኝ ማለት ነው። እኔ ያገር ልጅ ነኝ እንደዚህ ነኝ ደላላ ነኝ ምናምን እንደዚህ እያለ እሱ ነው የሚያወራኝ። እሱን ያገናኘኝ ደግሞ ያገር የሰፈሬ ልጅ ናት። በእሷ መንገድ ስለመጣው መቼም አይክዱኝም ብዬ አስቤ ነው እኔ እና ያቺ የሰፈሬ ልጅ እንደዚህ ማውቀው ደላላ አለ በጣም ብዙ ሰዎች የሚያመጣ ምናምን ስትለኝ፣ አረ በአንቺ ጉዳይ ከመጣማ ችግር የለም ምናምን አልኳት። ከዛ አዲስ አበባ ያለው በቃ ብሩን እስከማስገባለት ተሎበል እንደዚህ ሊሆን ነው ቪዛው ይቃጠልባል እንደዚህ ዝም ብሎ አሁን እንደምትሉት ፌክ ነገር እየላከ ማለት ነው። ከዛ እንደዛ ሲለኝ እሺ አልኩና ብሩን ላስገባለት ነው። ምን ያህል እርግጠኛ ነሽ አልኳያችን የሰፈሬ ልጅ አገናኘችኝ ማለት ነው። ከዛ ስላት በጣም እርግጠኛ ነኝ ምናምን ስትለኝ በቃ ችግር የለም ብዬ ብሩን አስገባውለት። ከዛ ብሩን ካስገባውለት በኋላ ማለት ነው ያቺ ልጅ ይመስለኛል በውስጥ የሆነ ነገር አላቸው ከልጁ ጋር ይመስለኛል ብሎክ አረጋት። መጀመሪያ ብሩን እንዳስገባለት እሷን ብሎኩን ፈቶ ያወራታል። ምክንያቱም ከኔ የደለለውን ብር እስከሚያገኝ ብሎክ ነው የፈታ። ከዛ ብሎክ አረጋና አንድየው ዘጋ ልጅቱ። ከዛ ለምን ብሎክ አረካት ለምንድን ነው አትወስዱኝ ምናምን ስለ 3 ወር ላይ ያቆየኝ አዲስ አበባ ላይ። ሳሪ ልጁን በትልቁ አርጉ በትልቁ ታርጋ አንተ በጣም ብዙ ጊዜ ነው ያቆየኝ አዲስ አበባ 3 ወር ምናምን ያቆየኝ። ነገ ዛሬ እያሉ ማለት ነው። ለዛውም እንግዲህ ወይ ከሰው ቤት አልገባው አልጋ እያያዝኩ ነው። ከዛ እንደዚህ ሆኖብን ነው እንደዚህ ይላሉ። ከዛ መጨረሻ ሰዓት
ራሷ ሰሚራ ታወራዋለች በኋላ ቪዛ ልናስብልህ ነው ምናምን ብለው የአራት ሰው ቪዛ ከፍላለች ይመስለኛል። እሷ ሰሚራ የሶስት ሰው ቪዛ ሀብቴን የሚባል ደላላ እሱ ራሷን ቢመጣ ሀብቴን ካቀረብሽው ሀብቴ እውነቱን ያወራዋል ስለ አሜን ዲዛይን እና ስለ ሰሚራ ማለት ነው። እንዴት ከሌላ እንትን እንዳሉ ማለት ነው። ከዛ የሶስቶችን ቪዛ ሳቡና የኔን ቪዛ አንስብም አሉ። ለምን ምናምን ዲስጠይቃትችን ሰሚራ ገንዘብ 200 ሺህ ብር ክደውኛል አለች። ያው ራሷ እየሰማች ነው፣ አሜንም እየሰማች ነው። 200 ሺህ ስለ 200 ሺህ ምን አገባኝ? የምትተዋወቁ እናንተ ናችሁ። ስለ 200 ሺህ ምን አገባኝ ምናምን ስላት ከዛ ምን እንደወሩ እንጂ እኔ ከቤት ይወጣልኝ አለች። እንደው በጣም የሚገርመኝ የሚያውቁ ልጆች አሉ። እዚህ ታች ላይ አሁን እየጻፉ ነው። ከነሱ ፊት ራሱ ከቤቷ ውስጥ ማለት ነው ሻንጤ ወርወራ ጥላ ጫማ የእግሯን ጫማ ወርዳቀችና በሸበጥ ልትመታኝ ማለት ነው። አልጋግማለሁ ምናምን አለች። ኧረ ተይ ወንድ ልጅ አይመታም ምናምን አልኳት። በዛን ሰዓት ሁለቶች ተጣሉ። ሰሚራና አሚን ተጣልተናል አሉ። ኤርፖርት ሆኛ እንኳን አንቺ ተቀበዩ እየተባባሉ ማለት ነው። እንዴ እሷ ለምትቀበል ብዙ ሰዓት ቆይቻለሁ። ከዛ አሚን ዲዛይን መጣ ተቀበለች። ከተቀበለች በኋላ የሆነ ችግር እንዳያመጣ ብለው ተጣላና አሉ። ተጣላና ብለው እኔን አውጣ ከጣለች በኋላ አሁን ተገናኘነ ብላ ትናንትና ኢሞሌ አሚን ዲዛይን ላከችልኝ። ይኸውልህ በቃ ሰው እንደሚያስብን እኮ አይደለንም። በቃ አይደለም ለሰራ በሐቅ እኮ ነው የምንሰራ ምናምን። ምክንያቱም ሌላ ሰዎችን እንዳገናኛት ማለት ነው። እንደዚህ እኮ ነው ምናምን እያለች እንትን ስትለኛ መሸች እና 200 ሺህ ብር የገባ በማን መሰላችሁ? እንቶኒ በላይ ሹምዬ ነው። በላይ ሹምዬ ቅድም የጠራችሁት ልጅ ነው። በእሱ አካውንት ነው ያስገባውለት። በእሱ አካውንት ነው ብሩ የገባኝ ነው ብር ማለት ነው። 70 ሺህ ብር ደግሞ ከዛ በላይ አበላሽው። 70 ሺህ ብር ደግሞ አየር ቲኬት ቁረጥ ትለኛለች፣ ስቲከሪን አድርግ ትለኛለች። ምን በቃ የወጭ ነገር ተውት። አሁን ሰሚራ የምጠይቃት ምንድነው? አሁን እንዴት ተስማማችሁ? እንዴት ታረቃችሁ? በምን አይነት መንገድ ችግሩን ፈታችሁት ነው? እንዴት ተገናኛችሁ? እኔን ከቤት አስወጥታ ስትለኝ ተጣልተን ነበር ብላለች። እስኪ አሁን ሰሚራ እንምጠይቃት። ሀብቴንስ እንዴት ሀብቴውን የሆነ ነገር ክደውኛል ብሏል። ሀብቴ የሚባለው ልጅ ራሱ ማቅረብ ይችላል። እሱ ነው ሁለቶች ሚስጥር የሚያወጣው። ምክንያቱም በሀብቴ እጥረት ነው የመጣው እንጂ እኔ እችኛዋ አሜን ዲዛይን ማለት ነው በጣም ብዙ ሪከርድ አለኝ። እሷ ሪከርድ በምትለው ማለት ነው ምን እንዳለች ምን እንደሰደበች አንተ አዛን ነው የምትባል ልጅ ቪዛም አላውቅም ገንዘብም አላውቅም ያለችው ሪከርድ ሁላ አለ። ከዛው አዲስ አበባ እያለሁ ማለት ነው። እንግዲህ አስቡት ይህን ብር የት አምጥቼው እንደሆነ እግዚአብሔር ነው የሚያውቀው። ከምን እንደማመጣው እግዚአብሔር ነው የሚያውቀው። ያን ሁላ ብር ከፍዬ ያለችኝን ማለት ነው ገደል ግባን አለችኝ። ያ ሁላ ሪከርድ አለኝ እና ሰሚራ ወሬሽን ቀጥይ እስኪ። ሰሚራ አሁን 200 ሺህ ብር ስለካዱኝ ነው ስራውን ያላመጣውልህ። በምግብ ቤት ስራ ነበረ 200 ሺህ ብር ስለካዱ ስራውን አላስገባም ብለሽኛል። ንገሪያቸው አሁን። ኦኬ ጨርሰሃል? አንድ ባንድ እኔ ሲጀመር ከኤርፖርት ስትመጣ ከመንግስት ስትመጣ ራሳችሁ ናችሁ የጨረሳችሁት። መቼም ቃልህን አታጥፍም። መረጃ እዚህ ጋር ስላለኝ እኔ ስለማሰማ ቦይስህ ችግር የለውም። ገባ? ያወራው ቃል ስላለ ወደኋላም ወደፊትም እንዳትል ገባ? እኔ ሙሉ ድምጽህ እዚህ ጋር ስላለ እኔ አሰማችኋለሁ። ገብቶሃል? ከዛም በኋላ ምን አልኩ? እኔ አይመለከተኝም። መቼ አንተ እውነተኛ ሰው ከሆንክ ገና ከኢትዮጵያ ሳትመጣ ከዛም በኋላ አንተ ከነማን ጋር ጨረስክ? እነሱ ስልኩን አሳልፈ የሰጠው የሀብት የሚባለውን ቅድም እነሱ ሲያወሩ የነበረው እንትና ማለት ነው አሚን እያወራች የነበረው ደላላ የሀብቴ ስልክ የሰጣቸው ራስህ ናቸው። ከማን ጋር እንዳወራህ ራስህ ታውቃለህ። ከሳራ ጋር አይኖ ሳራን አወካታ በቃ። ስለዚህ አሁን አንተ እኔ ምንድነው ያልኩ? እኔ ጋር አካውንት ላይ በሳራ ፊት ተናገር። ልክ እንደ ዙዙ እኔ ብር ካለብኝ አዎ ብር አለብኝ ይልሃል። ቃል በቃል ለሳሪ ተናገር። እኔ ጋር ብር አስገብተሃል፣ እሱን ብቻ መልስልኝ። እኔ የመጣሁበት ጉዳይ ያንተን ብቻ ንገረኝ። እኔ ጋር አካውንት ካለ በሳሪ ፊት አቅሜ ከቻለ አጣለው፣ አቅሜ ካልቻለ ጊዜ ሰተኝ እየሰራው ከፍልሃለሁ። ኦኬ አለቀ፣ ጨርሻለሁ። እሺ አዳምጪኝ። ይኸውልሽ በብር ጉዳይ እኮ የምትገናኙ አንቺና አሜን ዲዛይን ናቸው። ለምሳሌ ያቺ ታሪክ ይኸውልሽ ሀቁ ድንገር አስገብተልኛል ወይ? እኔ አካውንት አሁን ዙዙ ምን አለች መሰለህ? 2 አካውንት ሰጥተውኛል። አንድ የሙስሊም ብር የገባ ኖ ሳሪ ቅድም ታስታውሽ ከሆነ እቤት ሁኜ ታስታውሻለሽ? 300 ሺህ ብር አለ። ከዛ ደግሞ 2 ከሰባ አለ። ውዷ ታስታውሻለሽ? እሺ አዎ፣ ቀጥይ፣ እየሰማው ነው። ጨርሱ ብዬ ነው። አይዋ 300 አለ። ወላሂ ነው የምልሽ ሳሪ፣ እኔ ልክ እንደ ዙዙ ብር ካለብኝ አልደብቅሽም።
እኔ የሱ ብር 1 ድርሃም እኔ ጋር የለው። ሀብቴም ቢሆን በምን ታረቃችሁ ያለው እሷ በላይ የሚባለው ልጅ ይሄ ዘመዷ የተባለው ልጅ ብር በሱ አካውንት ገብቶ አሊ የሚባለው አሁን ይመጣልሻል። እሷ መሲና አውርቷታል እዚህ ይመጣ ስለሚያወራሽ እሱ ልጅ በሱ ኬስ ተጣላን። ማብሬ የሚባለው ልብስ ነጋዴው ታውቂው ከሆነ እሱ ነው። ኑ ላገናኛችሁ። መጀመሪያ አትመጣም ማለች። እኔ እመጣለሁ እንገናኝና ችግሩ ይፈታ አልኳት። በማን ብር? በዜድ ጉዳይ። እሺ ሀቢባ የዜድ በማለት ነው። እኔ አልገባሁም ሀቢባ ቤት። አይ አሁን እየጻፉ ዜድ የምትባል ልጅ ከሳት እያሉ ስለነበር ለዛ ነው ሰሚራ። እሺ አሁን ቆይ አንድ ጥያቄ ልጠይቅህ ወንድሜ አንተን። አሁን ሰሚራ ሚዩት አድርጊ። አሁን አንተ ብር ሲገባ ብር አስገባ ተብለህ አካውንት የሰጠህ ማን ነው? እንደገና ደግሞ አካውንቱን ካስገባ በኋላ የላከው ወደ ማን ነው? አሚን ዲዛይን ባልየው ጋር ነው የምናወራ። ብሩ የገባ በላይ ሹምዬ። እሺ ስለዚህ ኦኬ ተስፍሽ። እሺ ስለዚህ አሁን የገባው በላይ ሹምዬ የሚባለው ነው። እሱ ደግሞ ያው አሚን ዲዛይን ናት የምታውቀው። አስገባ ያለች ደግሞ የአሚን ዲዛይን ባለቤትና አሚን ዲዛይን ናቸው። ሰሚራ ጋር ብር አለ የገባ አስገባ ያለች የላከው ወይም ደግሞ ደረሰኝ ምናምን አለ? ወጥራሽ የለኝም። ሰሚራ እኮ ስራ የምታስገባ እሷ ናት ብለው ስለያያዙኝ ነው እነሱ። እነሱ አያያዙ እንጂ ሰሚራ ጋር እንደዚህ ዲል አድርገህ ብር ይሄን ያህል ሰጣት ምናምን ነገር የለም። ስለዚህ መሲ እየሰማሽ ነው አይደል? ስለዚህ ጉዳይ ሰሚራን እኮ ለምስክርነት ሰሚራ አለች ብላ እኮ ሰሚራን የጠራችው እኮ አሚን ዲዛይን ናት እንጂ ልጅየው እኮ መሲ እኔ አላቅሽም። በሳራ ስም ነው የማከብርሽ። አላቅሽም። አንድ ነገር ልንገርሽ፣ ሳራ ሰሚራ ስላለች እንጂ እኔ በቪዲዮ ቅድም ቢከፍት ማውራት እችላለሁ። ገባሽ ሳሪ? እኔ ቁርአንን ያባቴን አጥን አይደለም እኮ ታዲያ አሁን እኮ ቆይልሽ መሲ ቆይ መሲ ቆይ። ስለዚህ አሁን እኛ ልጁ ሰሚራ ብር አልወሰደችበትም።